ያለቀስ ነው እግዚአብሔርን አብረንሽ ነው ያለቀስ ነው ደበበች እግዚአብሔርን ማታ አስለቅሰሽኛል አይዞሽ ታውቃለች ስለሽ ጭራሹ ነው እኔ እንዳልናገራትና እዚህ ጋር እንዳልወጣ ያደረጉኝና ሲናገሩኝ የነበሩ ሰዎች በጠቅላላ የኔን ህይወት የሚያውቁ ጓደኞቼ የነበሩ ቤቴ የመጡ ኑሮዬን የሚያውቁ ያሳለፍኩትን ነገር የሚያውቁ ሰዎች ናቸው በጠቅላላ ነው መልሽና ሲጀመር ንግግርሽም ስተት አልነበረውም ቤተልሔምዬ ጥያቄሽን ትጠቂያለሽ ሲቀጥል ደግሞ እሷን እንትሰድበይ ነበረ ትናገረይ ነበረ ስትል እንትና ያችኛዋ ልጅ ማለት ነው እህታችን ስትናገር አሁን ደበበች ምን አለች እንኳን አይደለም መሳደብ ባገኘሽ አለቅሽም ነበር ነው ያለቻት በቃ ንግግርሽ ሁሉ ነገር ስሜት በጣም የተመቸኝ አንድ አይን ያለው በአንድ አይኑ አይቀልድም ይሄን ገንዘብ ይወድሽ እኔ በልካም ሰዎች ህይወቴ ውስጥ ስላሉ ጥሩ እግዚአብሔር በሆነ ነገር የሆነ ነገር ሲሰጥሽ የሆነ ነገር እየነሳ ነው በጣም ብዙ ያሳለፍኩት ነገር አለ ምናምን ነገር እኔ እንደውም እንደተቸገረ ሰው አይደለሁም ታውቂያለሽ ችግሬ ለሰው ማሳየት አልወድም ቢረባኝ ቢጠማኝ ዝንጥ ብዬ ነው የምወጣው ማንም ምን በላሽ እንዲለኛ ምን ለበሰችሽ እንጂ ምን በላሽ የሚልሽ የለም የሆዴን በሆዴ ይዤ እንደ ደስተኛ ሰው እዚህ ጋር መጥቼ ፈን እያደረኩኝ ብዙ የሚያቆስለኝን የሚያቃጥለኝን ነገር ወደ ኋላ ትቼ በቃ እንትን ላለ ማለት እየሞከርኩኝ ነው የነበረው ማለት ነው ግን በጣም በዛና ምንም ማላረጋትና ምንም ማላመጣ ነው መሰላት እውነት ነው የምላችሁ እኔ ሪከርድ አድርጌያለሁ ትላለችና 1000 ጊዜ ሪከርድ ብታደርግ 1000 ጊዜ የፈለገችውን ምንም ነገር አታመጣም ያማረኝን ነው ማደርጋት ባትመጥ እዚህ ጋር ባንመጣ ኖሮ ይሄን እድል ባላገኘው ኖሮ ማለት ነው ባላገኘው ኖሮና ሌላ አይነት ነገር ውስጥ አደርጋለሁ ብትል ኖሮ ሰይጣንን ባካል አሳያት ነበር ምክንያቱም በቃ ሰልችቶኛል እኔ ልበልሽ እኔ የሚያውቁኝ አሁን ነው እንደውም በጣም ጊዜ በሄደ ቁጥር እየበሰልሽ ትመጫለሽ ምናምን ነገር ለመኖር ስትይ ብዙ ነገር ትችያለሽ በእልህ የምታገኘው ነገር የለም በመናደድ ምናምን ነገር እና ብዙ ነገሮችን ያየው ሰው ነኝ በጣም በትንሽ እድሜ ማለት ነው እኔ ከሷ በጣም ልጅ ነኝ እኔ ማሪ እኔ አንድ ጥያቄ ልጠይቅሽ ልትነግሩኝ ነው ጉዳዩን አላወኩትም አልሰማሁትም ይቅርታ ጓደኛዬ ናት ትባላለች ቀመር ትባላለች ጓደኛዬ ናትና ጓደኛ በቅርብ ጊዜ ነው ጓደኛ የሆነ የጋራ ጓደኞች አሉንና በእነሱ ነው ያወቅኳት ድርጅቷ ላይ የምትሰራውን ስራ ወደዋለሁ በጣም ጓደኛ ሆነን ነበር በጣም ተቀራርበን ነበረ ከዛ ብር አበድሪኝ አለች እና ይኸውላችሁ በጣም በቃ ታውቂያለሽ ድድብና ይሄ ለራሴ አልገባ ያለኝ ማለት ነው ቁጭ ብላ ለካ ማለት ነው ሂሳብ ትደምር ነበር ታውቂያለሽ እኔ ስልክ ሳወራ ከእህቴ ጋር ቤቱ ሊፈርስ ስለሆነ ኮንዶሚኒየም ላይ ድምጽሽ ተቋርጧል ደበበች ኔትወርክ ነው መሰለኝ ጋይስ ደግሞ ቪዲዮን ያላያችሁት እኔ ጋር ስላለ የተወሰነ ፐርሰንት አንደርስታንድ እንድታረጋት ገብታችሁ ማየት ትችላላችሁ ሮዚያ አንቺንም ጨምሮ ቀመር ማለት እንትን ያቀርባለች አይደል ደበበችዬ ሰይፉ ላይ እኔ እንደኔ ያላ ስለ ኢቢኤስ ወጣቶች እንትን ላይ ነው የቀረበችው ኢቢኤስ ላይ ሰይፉ ጋር ቀርባለች 2030 ሰይፉ ጋርም ቀርባለች መጀመሪያ ሰይፉ ጋርም ቀርባለች ማለት ቀመር ሰይፉ ጋር ቀርባለች ጋይስ እኔ ልንገራችሁ ለምሳሌ እኔና ፈዱ ጓደኛ ማቾች ነን አይደለ ከዛ የሆነ ሰዓት ላይ እሷ ስራ እየሰራች ያቺማ ደግሞ የምትሰራው ላይክ በአእምሯቸውን የመጠበቅ ስራ ምናምን እንደዚህ አሁን ላይ አክቲቪስቶች የሚባሉት የለም ልክ እንደዛ ማለት ነው እኔን አክቲቪስት አድርገኝ በነፃ ነው የምታግዘው ቀመር ህዝቡን ሰፖርት የምታደርገው በነፃ ነው ያለ ገንዘብ ማለት ነው ግን በመሃል ለሰራተኛ ለቢሮ ለአንዳንድ ነገር የሚባል ገንዘብ አንድ ጓደኛዋን አበድሪኝ ትላታለች 190 ብር ማለት ነው እቺ ምህት ከሌላት ላይ ነው አንስታ ያበደረችው ጀበበች ማለት ነው ከሌላት ላይ ከጎደላት ላይ ነው አንስታ የሰጠቻት ከዛ በኋላ ግን የተሰጣ ቀን ገደብ የቀመር ያልፋል
ሲያልፍችኛዋን በጽናት ዛሬ ነገ እየተባባለ ይሄ ገንዘብ እዚህ ጋር ደረሰ ማለት ነው። ልጅቷ ችግር ውስጥ ነው ያለችው። የተከራየችበት ቤት ጣራው ያፈሳል፣ ኮርኒሱ እንዳለ ብርጥቅጥስ ብሏል ምናምን ቪዲዮ አብራታለች ነው ጉዴ ወይስ ዝም ብሎ በቃል ነው? ስለዚህ ምንም አይነት ነገር አልነበረውም። አሁን ግን ሀቡዬ እንዳለችው ውልና ማስረጃ ሄደው ዛሬ እንደሚፈራረሙ ነግራቸዋለች ሀቡዬ። ልጅቷም ደግሞ ገንዘቡን በሁለት ሳምንት ጊዜ ውስጥ መመለስ እንዳለባት ተነጋግረዋል። ሙሉ ሪከርድ አለኝ እንደውም የሷ የትናንት ነው የጀበበች ማለት ነውና ጓደኛ ሆነ አትበዳደርም ማለት አይደለም። ኢፍጂ በደንብ ነው የምትበዳደረው። ኦኬ እሱ ማለት ነው በእምነት ግዴታ እኛ ኢትዮጵያውያን ትበዳደራለች። ሁለቱ በእምነት ነው የተበዳደሩት ማለት ነው። አዎ እና የተዋወቁት ደግሞ ሴታ ሴት ይሄ እንትን የሆነ ማህበር አለ እዛ ነው። ሀቡዬ እዛ ጋር እኮ ሳቋን መቆጣጠር ሲያቀታት ካሜራዋን ገልበጥ እያደረገች ስቃ ስትመለስ ነበር። አሁን ስቃለች። አይ ይኸውልሽ አንዳንዴ ያው የዋ ሰዎች አሉ ማለት አሁን እቺ ልጅ ይመስለኛል የዋ ስለሆነች ነገሮችን በቃ አስፍታ ሳታይ አድርገው ይሆናል። ግን በቃ ሰው አስቸጋሪ ነው። አላውቅም ከሌላት ላይ እኮ ነው ኤፍጂ ከሌላት ላይ ነው እያላት ቢሆነው ልጅነቷን ያልወጣችው ሻይ ቡና ልትከፍትበት እኔ ሳይኖረኝ ኖ አንቺ ላበደርሽ አልችልም። ኤፍጂ አይደለም ቤቷ ራሱ ምስክር ነው። ቤቷ ራሱ ምስክር ነው። ቆይ የራሴ ያለው የሷ ማሰላለ እንዴ እመቤቴን እኔ እሰጣለሁ። እመቤቴን ነው የምላችሁ እኔ እሰጣለሁ። እግዚአብሔርን እሰጣለሁ። ስለዚህ በእኔ አይን አይቻት ይሆናል ልጅቷን። እግዚአብሔርን እሰጣለሁ። ሰላምዬ ልትሰጥ እኮ ትችላለሽ። ስላለሽ ነው የምትሰጪው። ማናይ ያላትን ነው የሰጠችው። ማናይ ብራሽ ከሰው ተበድራ ማለት ነው። ብድር ልጠይቅበት እናንተ ደግሞ ሳትንጫጩ ብድር ልጠይቃት ጀጅ እንዳታረጓት። ማርያምን በምንም ጀጅ እንዳታረጓት። እኔ ጀጅ እያረኳት አይደለም። እኔ እያረረኩ እኔ ስንታችሁን ልቻል እኔ ለምሳሌ ባንኬ ላይ ያለው 100,000 ብር ቢሆንና ጓደኛዬ ለዚህ ነገር ኦኬ ተግባብተናል፣ አብረን ሆነናል፣ ሚስጥር ነግራታለሁ፣ እንበይን ታብስልኛለች ምናምን። ምክንያቱም ልጅቷም ሳይኮ ነው ሰዎችን አይዟችሁ ምናምን እያለች የምታግዘው አይደለ? በዛ መንገድ በጣም ተናበናል። ሁለቱም እንደጥፋት አለ። ግን እኛ አበሶች ለሀብታም ማሽቃበጥ እንወዳለን። አልማዝ መጣሽልኝ። ሲጀመር ልጅቷ ድንገርሽ ከሌላት ላይ ከሷ ላይ እንደገና የተቀደደ ጣራ ያላት እያየች ነገ እንደምትወጣ እያወቀች ለምን ነገ ስትካላት ትቀልጃለሽ እንዴ? ነገ እሷን ምናልባት እጥፍ ለመጠየቅ ፕላን አርጋ ካልሆነ ጭራሽ ከሰው ተበድራ እንዴ በጭራሽ ኔቨር በምን ጓደኛት ይወክራል። ጓደኛዋ ከሆነች ማሪ ጓደኛ ማለት እኮ ካሌለሽ ላይ የምትሰጪው ነው። ጓደኛ ብዙ የቆዩ አይደሉም ማሬ። እዚህ የሚያደርስ ጓደኝነት የላቸውም። በቅርብ ነው የተዋወቁት። እዚህ የሚያደርስ ጓደኝነት የለም። አንቺ ፈዲላ ቆይ አንቺ ፈዲላ ነኝ ያልሆንኩልሽ ነገር አለ ይሄው ሌላ ብሶት ተጨመረ። እዚህ እኔና አንቺ ብዙ አመት ኖረናል አብረን። ቆይ እዚህ ጋር ሁላችሁም ዝም በሉ። እዚህ ጋር እኔና አንቺ ብዙ አመት ኖረናል። በደንብ አንቺ እኔን ታውቂኛለሽ፣ አንቺን በደንብ አውቅሻለሁ። ገባሽ? እኔ ያለኝን ጠቅልዬ ብሰጥሽ እኔና አንቺ ካነሰ እስከ 8 አመት ኖረናል አብረን። ገባሽ? ሳውዲ ውስጥ ማለት ነው። ስለዚህ ያለኝን ብሰጥሽ እንትን አይለኝም። ለምን አውቅሻለሁ። አንቺ ደግሞ ያለሽን አይደለም እናትነትሽ እንደ እናት ሆነሽ ነው እንትን ያልሽልኝ። ይሄንን ደግሞ የማረሳ ነገር ነው አውቃለሁ። ግን ቢሆንም ስላለሽ አይደለም ባይኖርሽም ሰተሻል፣ ካለሽም ሰተሻል። ያ የሁለታችን ጥግነት ነው። እኔ ፈዲላ አበድራኝ በሰዓቱ የመመለስ ግዴታ አለብኝ። ለችግሬ እስከደረሰችልኝ ድረስ ግን ሳበድርሽ ምን መሰለሽ ሳበድርሽ ግን ለኔ ሲኖረኝ ነው የተወሰነ ፐርሰንት ሲኖረኝ ነው። ሁሉን ነገር አልሰጥሽም። በነገራችን አረ ፈዲላ እንደዚህ አይነት ወሬ አታውሩ። በማርያም በጣም ይቅርታ፣ ደስ አይልም። እኔ ማለት ነው ቤት በምሰራበት ሰዓት ከጓደኛዬ ካጎቴ ልጅ ምንም ሳይኖራቸው ሽንት ቤት እያጠቡ ነው ሲሰጡኝ የነበረው። እግዚአብሔር ምስክሬ ነው። በተባልኩበት ሰዓት ሁላ ሳላደርስላት በጣም የተጨቃጨቅንበት ነበር፣ በተለይ ከጓደኛዬ ጋር። ስለዚህ ከሌላችሁ ትሰጫለሽ እኮ ማኔ መስጠት እኮ ትሰጫለሽ። ግን የሁለታችሁ ግንኙነት ያስተንትን ይላል ያስፈልጋል።
ይሁን እኔ አሁን ዛሬ 2 ወር ተዋውቄሽ ይሄን ያህል ብር ስጪኝ ብልኝ አልሰጥሽም። ያጎቴ ልጅ ማለት ነው እኔ ሳቃት በቅርብ ነው ላይክ ፋሚሊ እርስ በርስ ተዋወቅ ማለት ነው። በቅርብ ነው አንዳንድ ዶክተር እንኳን አልኩላችሁ ኦኬ አበዛችሁት እንዴ መበዳደር ባህላችን ነው ጋይስ። ምን ነው ለምን አንድ ቀን አታውቂኝም? ባህላችን ነው ውድዬ እንበዳደራለን ነገሩ ወደ ሌላ ወስዳችሁት ላይክ ደበበችን ኤክስ ልታረጓት የፈለጋችሁ ነው የሚመስለው። ያ ደስ አይልም። አይደለም ማማ አይደለም ኦኬ የለኝም በተባለው እኮ ነው ገባሽ? እንደዛ አይደለም ውዴ እሷም ሀቅ አለ የሚክዳው ሰውዬ ግን ባለጌ ነው። አበዳሪው ሳይሆን የተበደረው ሰው ከካደ ባለጌ ነው እንዴ። አንቺ ቆይ እኔ መሀኔም እኮ በጣም ተገርሚኛለሽ። አሁን ይሄን ነገር በታሪክ ስትሰሚ አሁን እንደም እንደዚህ ነገር ስታቂ የመጀመሪያሽ ነው እንዴ? አይደለም በቃ አሁን ያለው በሚሊዮን ይሸምጣል እኮ ምን አገባኝ ይሸምጥጥ። እዚህ ጋር ግን እየተባለ ያለው ቀመር ገንዘቧን አምናለች፣ እኛም ማስረጃ ለን ያመነችበት ባንደበቷ። ከዛ ውጪ ውልና ማስረጃ ጋር ሄደው ይፈራረማሉ፣ ትመልሳለች ነው ዋናው ነጥብ እንጂ ለክሊስቶን ጂጂ ለማድረግ ለካም በተሰበረችበት ሰዓት ላይ በተሰበረችበት ሰዓት ላይ እኛ የምንጨመርባት ከሆነ ፌር አይደለም። ፌር አይደለም። ልክ ነሽ ውልና አይልሽ ቆይ አንተ ነው እንደዚህ ደግሞ እንደዚህ እያለ ይቀጥላል። እውነትን እውነት እስኪ እነሱ በምን ሱሱ በምን እነሱ አመንሻቸው? እችኛዋ አዎ ሰጥታኛለች፣ እችኛዋ ሰጥቻለሁ ስላለች ነው ሁለቱ ተመካክረው እሱማ ተሰጣጣው ነው እንጂ ባይሰጣጥ እዚህ ደረጃ ማይደርስ። የተመካክሮ ቢሆንስ ባይሆንስ ተመካከሩ ሆኖ አልሆነው የምትከፍሉ ይሄ ነገር ራሷኛ ዋተን ብሩ ሰጥቀላት እንዴ ሰላም የሀገር ጊፍት እኮ ነው ያገኘችው። አላየሽም እንዴ ዛቡ ቤት እንዴ ተይ አንድ ነገር እንግባባ ወገኖች። አሁን ውልና ማስረጃ ሄደው ውልና ማስረጃ ሄደው ማለት ነው ሊዋዋሉ ነው አይደለ? ሲዋዋሉ የ190 ሺህ ብር ግራ ቀኙ 2% ይከፍላል። ገብቶሻል? ወይም ደግሞ የባንክ ስቴትመንት ያሳይተው በፐርሰንት 2% ይከፍላሉ። ይሄን ከፍሎ ነው የሚዋዋሉት ማለት ነው። ይዋዋሉ ደግሞ ጊፍት ተሰጣት ለተባለው እኔ ወልጄ ፈጥቼ ለምሰጣት ጊፍት ምን አገባችሁ? ጊፍቱን ከምንም ውስጥ እንዳትከቱት። ምን ይሰራል? ፈቅደን ነው የሰጠናት። በቃ ሱሱ ተማምናለች በቃ ማለት ነው። እንዴ ለሴትዮዋ አምናለች ወስጃለሁ ብላለች። ደረጃ እንኳን ፈጦ እንደዚህ አይልም። አሁን ግን ይኸውልሽ ወደዚህ ሂደት መምጣታቸው እውነት መኖሩን ያሳያል። እውነት ባይኖር ኖሮ በዚህ ደረጃ ብድር ውል ማሰር አይደርሱም። ብድር ውል ማሰር ማለት እኮ ላይፍ ላይ እየተቀበልሽ ነው ማለት ነው። ያላወራ ሰው አለ ህይወቴ ያ ተንፍሺ ዶክተር ሪፖርትም ያደርጋሉ። ህይወት ጀበበችን ህይወት እኛ እንትን ማለት አለብን ብላችሁ ታስባላችሁ? በዚህ ዲስከስ ላይ ቤት ልክ ነሽ። በቃ ልጅቷ ተበልታ ነው። ባትበላ እንደዚህ አትሆንም። ሰው ሳይመረው እንደዚህ አይሆንም። እሺ ሂጂ ቤተልሔም ሀሳብሽን ልስማ። ማሂዬ ለምን አልሰጠችም? ሲጀመር የወሳጇም እኮ አልተሳካለኝም፣ ነገሮች እንዳሰብኩት ስላልሄዱ አልመለስኩላትም፣ ጥፋተኛ ነኝ ብላለች። ሲጀመር እኔ ልጅቷ ባክግራውንዷን ስትናገር ከዛ አንፃር መጀመሪያ ለራሷ መቆም ነበር። እኔ ትምህርት ለሌላውም እንዲሆን ነው። አሁን ግን ጀበበችን አይደለም ጀጅ እያደረግን ያለ ነው። መማር አለብን። መጀመሪያ በሁለት እግራችን ቀጥ ብለን ተደላድለሽ ከቆምሽ በኋላ ነው ከራስ በላይ ነፋስ አይደል የሚባለው እንጂ ሰው እንደ ትውውቁ እንደ ግብብነቱ እንደ ስምትሰሩ ስራ አገራችን ነጋዴ እየተደጋገፈ ነው የሚነግደው እናውቃለን እኮ ግን አንደኛ የተዋወቁበት መንገድ በጣም አጭር ጊዜ ነው። ሁለተኛ ቁጭ ብላ ካልኩሌት ታረግ ነበረ ብላለች። አየሽ ሳስበው እኔ ገቤት ትደምር ነበረ ግን የዛ ሰዓት እኔ እኮ እንደዛ ባረግም ሰዎች ረድተውኝ ነው የሰራሁት። የሰው አለብኝ ገንዘብ ሰርቻለሁ ብልሽም የኔ አይደለም እንዲህ አይነት ነገር አለብኝ ብላ መናገር ትችል ነበረ። በእሷም አለች ትላንትና እስከዚህ እድሜ ድረስ ያላስለቀሰኝን ችግር እንደዚህ ያላስለቀሰኝ የሚያሳለፍኩት ችግር በእሷ እንዳለቀስኩት አለች። አየሽ ተሰምቷታል። ስለዚህ
ቅድሚያ ለራስ የሀው ምክር ቅድሚያ ለራስ ቢለው ነገር መስራት አለበት። ገና ቅድምም የዛችን ሴትዮ ጉዳይ እኮ ከዚህ ጋር አስታክኬ ነግራቸዋለሁ። ከችግሯ ወጣ ሳጨርስ ሰው ረጂ ነበርኩ አለች። ዛሬ ግን ቅባት መግዣ አጣው ብላ ልትታነቅ ደረሰች። እቺም ደግሞ ገና ቆማ ሳጨርስ ገና ኑሯን ሳታስተካክል ገና ያኔ አይታችኋል ቤቷን ስታሳይ የፈረሰ ቤት እንዴት ያያለብሽ አንቺ ብር ታበድሪያለሽ ንገሪኝ። እኔ ለምን እናቴ ልጅ አትሆንም? ባይሳካላትስ ነገ ባሰጠ የራሴን ነገር ነው ቶሎ ብዬ የምሰራው። ራሴን ካቆምኩ በኋላ ቀጥላለሁ። በዚህ ልክ በገዛ ገንዘቧ መታ በዚህ ልክ አግኝታት ደብድባትስ ይች ልጅ እስር ቤት ብትገባ ንገሪኝ እስቲ። ራሷን እኮ ነው ፈተና ላይ ከተተችው እንጂ እኮ ጀበበች 100% ተበድላለች እኮ። በሰዓቱ ብሯን ስላላገኘች ተጎድታለች፣ ከፍቷታል። እኛም ማዝነናል በገዛ ገንዘቧ እንደዛ በመሆኗ። መጀመሪያ ማሰብ ነበረባት ነው እንጂ ብሯንማ ግጥም አርጋ ከቻለች ከይቅርታ ጋር ብላ ካሳ ጭምር ከፍላ መመለስ አለባት ልጅቷ የምትችል አቅሙ ካላት። ይሄ ነው የኔ ሐሳብ እንጂ በፍጹም ጀበበች አልተበደለችም። ብሯ መመለስ የለበትም። እነሱም አልተካካሉ እኛም ትክክል ተባረክ። ይሄ ከሆነ ያስኬዳል። ግን እንደ ኢትዮጵያዊነት ደግሞ ይሄ ተበዳድሮ መስራት መተጋገዝ ምናምን ነገር ያለ ነገር ነው። እሺ ይቅርታ ጋር ውዴ የገባ ሰው የሚያወራ ከሆነ ያውራ፣ ማያወራ ከሆነ አውርጅ። ኤርፖርት እንደ ነው። ኦኬ እሺ በቃ አብሽር ረዱ ቀጥይበት ሂጂ። እያወራችሁ ስለሆነ ነው ይሄን ዝም ያልኩት። እንዴት ናችሁ? እግዚአብሔር ይመስገን አለን። እንኳን ደህና መጣሽ። እሙ የሚለው ልጅ ራስ ወዳዱና ሳይሆን ሌላው ከዚህ ነገር ይማር ብላ ነው ይሄን ነገር ያወራችሁ። ራስ ወዳድ ሆነ አይደለም። እሺ ማሪ ራስ ወዳድነት አይደለም ይሄ። ሌሎቻችሁም ከዚህ ጉዳይ ተማሩ፣ ራሳችሁን ሳትችሉ ለሰው አታበድሩ ነው ቋንቋው። እሺ ካልገባሽ ብዬ ነው ምናልባት። ሌላው ደግሞ ማለት ነው የሚረዳ ሰው ራሱ እንደዚህ ያለቀሰ ሲመጣ ብር የሚሰጥ ሰው ራሱ ችግር አለበት። ለኔ እንደራሴ ሐሳብ ስገልጥ ማለት ምክንያቱም ነገ በዚህ ሁኔታ እየሄደ ሲመጣም ሊረዳ ነው ማለት ነው። ስንት የተቸገረ የታመመ በሽተኛ መታከም ያጣ ያለ እንደዚህ እየመጡ መለመን ምን ይሉታል? ከልጅቷ እና ጀምሮ ማለት ነው። ለኔ ያዋጣልኛል። አንደኛ እየተመካከሩም ይመስለኛል የሚመጡት። ይኸውላችሁ ምን አለ መሰለሽ አንዳንድ ጊዜ የሰውም ህይወት አያስፈልግሽም። በራሳችን እያንዳንዳችን ነገር ነው ያለው። ለሰው ስትይ በኋላ ባዶሽን ትቀሪና ወይኔ ብለሽ ወደኋላ የምታስቢበት ጊዜ ይመጣል። ይሄ ትምህርት ነው ለሁላችንም። እውነቴን ነው የምነግራችሁ። መጀመሪያ በሁለት እግራችሁ ተስተካክላችሁ ቁሙ። ማንም ይሁን አንቺ ስትኖሪ ነው ሌላው የምትረጁ። ትክክል ነሽ። ራስ ወዳድ ነኝ፣ በጣም ራስ ወዳድ ነኝ። አይገርምሽም? ራሴን ያልወደድኩ ማን ልውደድ ታዲያ? ራሴን ወድጄ ራሴን ሳበረታ ራሴን ስጠነክር ነው ለሌላው መሆን የሚችለው የኔ እህት። ማሪ ምናየው ነው በየቀኑ ሀቡ ቤት የሚመጣው ታሪክ እኮ ይሄ ነው። አዲስ ነው እንዴ? ማሮቼ ቆይ ተመላልሳችሁ አንድ አይነት ሰው ያወራ። ቆይ ረዱ ታውራ። እሺ ይሄባችሁ ላይክ የኔ ሀሳብ ከአብዛኞቻችሁ ጋር ተቃራኒ ነው። ላይክ እኔ እና ራሳችሁን አስቀምጡና በደበበሽ ቦታ ሌሊቱን ወጣችሁ እንደዛ ሁሉ ነገር ሳክሪፋይስ አድርጋችሁ እና ታማሚ ቤተሰብ ኖራችሁ አዲስ አበባ ውስጥ እየኖራችሁ ነው። በጣም አጭር ጊዜ ላወቃችሁት ሰው እጃችሁ ላይ ሰርቫይቭ አደረግበታለሁ ያን ሁሉ ስትራግል እንደዛ ተጋግጬ ምናምን ያመጣሁትን ገንዘብ የሆነ ሰው ደግሞ ይጠቀምበት ነገር መጥቶ በአጭር ጊዜ አወቅኳት ጓደኛዬ መጣ እንደዚህ አድርጊልኝ እንደዚህ ሰገረኝ ስትለኝ አውጥታችሁ የምትሰጡበት ማይንድሴት ሜንታሊቲ ኖራችሁ አይደለም ኢኖሰንት በቃ ያዋህ በጣም ለሰው አሳቢ ምናምን ብትሆኑ እንደዚህ አይነት ነገር አታረጉ። ላይክ የሰራችሁት ለሰው ለመስጠት ሳይሆን ዛገተኛች እናታችሁን ለማስተማም የፈራፈታችሁን ለማቋናት ሴት ነሽ ህይወትሽን ለማለት ነው እንጂ ሲጋመታ በጣም አጭር ጊዜ ነው ያወቅኳት ብላለች። አጭር ጊዜ ላወቀቻት ሴት አካውንቷ ላይ ያለውን ነገር በምን ተማምና መስማት አንስታ ወጣ ሰጠች። ስልክሽ ያስተጋባል። ረዱዬ ሚውት አድርጊና እንሺ ፊሎዬ እንዴት ነሽ ውዴ? እኛ ባለጠጋ ሰዎች ማበደር አናቆምም ነው እንዴ ፊሎ? ሚውት ለማበደርኝ እስኪ 1 ሚሊዮን ብር ፊሎ ሀብታም ናት። በእኔ ነው ደግሞ ሀብታም የምትሆነው እኮ። እስኪ 1 ሚሊዮን ብር ታበድረኝ በውልና ማስረጃ። እሺ እኔ እናት አስገባሻለሁ። ፊሎ ትጨርስ። እሺ ፊሎ ትጨርስ፣ ረዱ ትጨርስና አስገባሻለሁ ማርቲዬ።
ሮዚ የሚሉት አድርገንች እና ያልኳቸው ያሉት ምንድነው እኔ ላይክ ነገሮችን አገጣጥማችሁ እንጂ እቺ ካሜራ የምትባለውን ሆነች ያቺ ዘባቦች የምትባለውን ዳይኖች አዘር ማለት ይሁን ብለው አስተውት ምናምን ተቀምጦ የተሰራ ስራ ነው ለኔ እየመሰለኝ ያለው። ከካሜራም ተዋሻለች የሆነ ስሊፕ አውት የሚያደርግ ንግግር አላት በንግግሮቿ ማለት ደበበችም እንደዛው የማንለው ላይክ ሺዝ ናት አንጀል መልአክ አይደለችም። ለሆነ ሰው ቸግሮኛል ስለተባለች ብቻ ህይወቴን አቃናበታለሁ መስመር ይዝበታለሁ ምናምን የተባለ ነገር አንስታ የምትሰጠው ለዛም የሆነ እንትን ላይ ክሩ ላይ የሆነ ኢቨንት ላይ ምናምን ላገኘቻት ሴት። ስለዚህ ነገሮችን ለማገጣጠም ሞክሩ። በጣም ቀመር ነው ትረስት ሚ። ሀቡ ከሰማቻችሁ ላይክ እንትን ኮሜንት እያደረኩላት ነበር። ቀመር ለደበበች ለቀመር የላከችላትን ብር እርግጠኛት ስክሪንሻት ከሁለት አንዳቸው ጋር ይኖራል። ስክሪንሻት ያውጡልንና ከዛ በኋላ እንነጋገራለን እንጂ አሁን ባለበት ሲቹዌሽን ላይ ሁለቱም እየቀመሩ ትረስት ሚ። ሁለቱም በጣም ይቅርታ ረዱ ጥያቄ አለ ላንቺ። ቀመር ነው ብለን ካሰብን የጀበበችና የቀመር ጉዳይ ቀመር ነው ዋው ከስሟ ጋር ሄዷል ብለን ካሰብን ምን ሊያተርፉበት ነው ብለሽ ታስቢያለሽ? ምክንያቱም ህዝብ ሰፖርት ያድርጋቸው የሚባል ነገር አልመጣም። ተበዳሪና በዳሪ ጋር የሚያልቅ ጉዳይ ነው ይሄ። ሶ ምን ሊያተርፉ ደይኑ ምን አለ መሰለሽ ማማ የኢትዮጵያ ህብረተሰብ ማይንድሴታችንን በደንብ ያውቃል። ላይክ የሆነ ሰው ቸግሮት የሆነ ነገር ማድረግ እንደማይችል ካወቁ እኔ ያላበድልሽም ላይክ እንዴት ነው ቀመሩን በስርዓት እኔ በገባኝ ልክ አስረዳሽ እሷ እኔ ተበደርኩ ብለሽ ነይ እኔ ደግሞ አበደርኩሽ ብዬ እመጣለሁ ከዛ እንደማትከፊ ነገራቸው። መቼም እንደዛ አይነት ቤት ውስጥ እየኖርኩኝ እንደዛ አይነት ሲቹዌሽን ላይ ነኝ ብዬ እየነገርኳችሁ ዝም አይሉኝም። ስለዚህ ደግሞ እሱ ነው ዛጋር ሀቡን ብር ላከችላት የሆነቿ 100 ምናምን ሺህ ብር አስገባች። ኮሜንት እንዳለ አካውንት አንስጪ ነው ሁሉም ለተበዳይ እንደሚወግኑ they all know በቃ በስርዓት ያውቃሉ። አይኔ ላይሆንም እኮ ይችላል ግን ይሄ እንዴት ነው አልመጣልኝም ነው እያወሩት ያሉት ነገር ጭራሽ አልመጣልኝም ስለሽ በቃ ከመጀመሪያ ጀምሮ ነገሮችን ስታያቸው እንትን የሚል ነገር አይደለም ሙሃም ያነሳ ነገር አይደለም ያለ ምንም ኤቪደንስ የዚህ መልስ እኔ ጋር ነው እያለች ነው ማርቲ። አንድ ሰው በፍቃደኝነት አልሚዬ መልስሻለሁ የቤት ልጅ ስለሆንሽ አልሚ። እሺ ነይ ማርታ የዚህ መልስ እኔ ጋር ነው አለች ማርታ። ነይ መልሽ። ኦኬ ደስ ይላል። ለዚህ ጥያቄ በላው ግምት እኮ ሀብለንዬ ግምቷን እያየሁ ነው እሱ አንድ ሰው እንዳስወጣኝ ታውን ካፍኛለሽ ቤቱን ትባረኪያለሽ። እንደዚህ ሰላም ማርቲዬ እንኳን ደህና መጣሽ። እንዴት አደረሽ? እንዴት አረፈች? እግዚአብሔር ይመስገን። እህትዬው የምትናገሪውን እየሰማሁሽ ነበረ። አይ ቲንክ በቤቲ ዙሪያ ላይ ነው ዋና ፖይንቱ። ከዛ ቀጥሎ በዛች ልጅ ዙሪያ ይመስለኛል። ልክ ነኝ? አለሁ እሰማለሁ መልሱ። አዎ ማርቲዬ አዎ ተሰማ ራቅ ብዬ ስለነበረ ነው እየሰማሁሽ ነው። ቤቲን ማታኔ አውርቻት ነበረ። ኦኬ አሁን የጀበበች ጉዳይ ነው። ኦኬ መልስልሻለሁ። ሀቢባ ቤት ከገባች በኋላ ማነው ስትፈለግ አልገባችም ነበረ። እኔም በውስጥ በኩል እየተናገርኳት ነበር። መጨረሻ ላይ ግን አግኝታኝ ደውላልኝ ከተኛሁበት ቀስቅሳኝ ረጅም ሰዓት አውርተናል። እንዲህ አለች ብዬ እዚህ ጋር ማውራት አልፈልግም። ያው ታውቁም ያላችሁ ፖይንት ነገር ነው እንጂ የምናገረው እንዲህ ማወሳሰብ አይመቸኝም። ግን ጠቅለል አድርጌ ብናገረው ደስ ይለኛል። ሰው አጀንዳ ይፈልጋል። አዎ አጀንዳ ይፈልጋል። ግን ይሄ አሁን በመጣው አጀንዳ ላይ ከጅማሬው ጀምሮ እማቀው ታሪክ ስላለ ነው በድፍረት ለመናገር የወሰንኩት ማለት ነው። ከጅማሬው ጀምሮ ብር ሳይወሰድባቸው አልመጡም። አጭርና ግልጽ ብር ሳይወሰድባቸው አልመጡም። ለዛ ደግሞ ምስክር ስለሆንኩኝ ማለት ነው። ብዙ ማስረጃዎችንም ማቅረብ እችላለሁ። አስፈላጊ አይደለም እንጂ አስፈላጊ የሆነ ቦታ ላይ ችግር የለብኝም። እና ለመውሰዷ ራሷን ደግሞ አልካደችም። ተናግሬያታለሁ። አዎ ብላለች። በልጅቷ አኳያ ደግሞ ስንመጣ ሲጀመር
ትክክለኛ የሆነ መልስ ቢሰጥም ነገ ቢላ የልጅ አንገት ላይ ይዞ የሚመጣ አባት ወይም ደግሞ እናት እንጠብቃለን። እዚች ልጅ ላይ የሚወሰደው እርምጃ ማለት ነው ልጅቷን ወስዶ እናትየዋን ስሪ ማለት ነው። አልቸገራትም አንልም፣ ቸግሯታል። ከቤቲ ልጅ ጋር ደግሞ አንድ ክላስ ነው የሚማሩት። ልጅቷና የቤቲ ልጅ አንድ ክላስ ነው የሚማሩት። አንድ ትምህርት ቤት አንድ ክላስ ሜት ናቸው። ትንሽ ትላንትና ከሰማሁት ጋር ብዥ ያሉ ነገሮችን ላጥራ ብዬ ነው። አንድ ክላስ ነው የሚማሩት። የምታውቀው ነገር አለ ቤቲ? አዎ መታሷው በአደባባይ ታጥራው ያንን ነገር ግን ብር ሳይወሰድባቸው አልመጡ። እንደኔ የምንላለሁ ብር የምታበድሩ ሰዎች አንደኛ ደረጃ ብሩን ስታበድሩ ባይመለስላችሁ ላታዝኑ፣ ባይመለስላችሁ ላታዝኑ። ለራሳችሁ ነግራችሁ አምናችሁበት አበድሩ። ካበደራችሁ ደግሞ ገደብ ይኖራችሁ። ገደብ ከሌላችሁና በራሳችሁ እጅ በእጃችሁ ሰጣችሁ ገንዘባችሁን አውጥታችሁ ሰጣችሁ እህታችሁን ከምታጡ ደግሞ ባትሰጡስ? አለኝ ግን አልሰጥም፣ አለኝ ግን አልሰጥም። እውነትን ተናገርሽ እንጂ እኔ ልጠላሽ አልችልም። ሚዲያው ላይ በየጊዜው የሚኪ አጀንዳ ተዘጋ ሲባል የዚች ልጅ መጣ። ሲጀምር ቪዲዮውን ሆን ብላችሁ ተመልክታችሁት ከሆነ ልጅቷ ያለችው በኋላ ቤት ስትናገር ስሰማ ልጅቷ ያለችው ሌላ ቦታ ነው። ቪዲዮ የተሰራው እዚህ ነው። ልጅቷን አቀናብራ ምን ብላ አስተካክላ አስቀምጣ የተሰራ ያህል ስሜት እኔ ውስጥ ፈጥሯል። በዚህ ልክ ልጅን መጉዳት አቢዩዝ መደረግ በህግ ያስጠይቃታል። ነገር ግን እዛ ደረጃ አልተደረሰም። ምን መሆን አለበት? ወጣት ስራ ልጅቷን መሆን ወዳለበት መንገድ በልጅቷ ላይ ፎከስ ይደረጋል እንጂ ነገሮችን እያብላላናቸው ከሄድን ነገ የሚመጡ ሰዎች እንዳሉ እንድታቁ። የማዳም ቅመሞች በአረብ ሀገራት በየትኛውም አረብ አገር ያላችሁ ልጆች ፕሊዝ እጃችሁን ሰብስቡ። የማዳም ቅመም ያስተጋባል። ኦኬ እጃችሁን ሰብስቡ። እናንተ ባትሰጡ ሰው በዚህ ልክ እየተበላሸ ባልመጣ። የሚሰጥበትን ቦታ እወቁ። እናንተ ጎረቤታችሁ እናንተ ቤት አጠገብ የተቸገረች እናት የለችም? ጎረቤቶቻችን የሉ? እያንዳንዳችን ጎረቤቶቻችን ብንደርስ ሀገር እንደርስ ነበር። እየመጣን እዚህ ጋር እዩኝ እያልን ነገሮችን አወሳስበን ያለ ነው። ገናም ደግሞ እየተወሳሰበ ይቀጥላል። እና ምንድነው ነው ለተናገርሽው ነገር ልጅቷ ትክክል ተቀናብረው ተነጋግረው የመጡት ሳይሆን እውነትና እውነት ነው። እኔ ጋር ማስረጃ አለ። ማስረጃው አቢባ ቤት ስለሚቀርብ ነው ወጥቼ መለፍለፍ ያልፈለኩት። ሌሎችም ሰዎች ደግሞ በይፋ ማምጣት ይችላል። እውነት እምላችሁ ሞባይል ላይ ቀጥታ ቴክስት ማቅረብ ሁሉ ይችላልሁ እና ነገሮችን ለማወሳሰብ ድራማ ለመስራት ፌክ ለመስራት እኔ አላቃቸውም። ባይዘወይ አንድ ቀንም ስሜን ጠርተው አውርተውኛ ያቁም አላቃቸውም። እንደናንተ ነው እኩል ማቃቸው እንጂ ትውውቅ የለኝም። እውነት ግን ስላላቸው ነው በድፍረት የምንነገረው። ድምጽሽ ታፍኗል እናት። አላቃቸውም እና ኢቪደንስ ማቅረብ ይችላል። ሙሉ ፋይሉ ጋር እንትን ሲሉ አብሬ ነበርኩ ክላሽ ያደረግልኝ አብሬ ነበርኩ አይደለም ያልኩት። አብሬ ነበርኩ አይደለም ያልኩት። እኔ ያለሁት ዱባይ እነሱ ያሉበትን አንቺ ታውቂያለሽ። እንዴት አብሬ ማለት ማለትና አላቃቸውም ማለት አይደለም። በአማላጅነት ሚዲያ ከመውጣቱ በፊት በአማላጅነት የተሄዱ ነገሮች አሉ። ልጅቷም ደግሞ አምናለች። እኔ ማታ ለሊት 6 ሰዓት አውርተናል። ቦተም ላይ ሀቢባ ቤት ከነበራችሁ ቦተም ላይ ደውዬ እያልኳት ነበረ። ሀቢባ ማታ ሪኮርዱን ተመልክቱ። ቦተም ምትልጃለች እያለች ነበር። እኔ ነበርኩ ቦተም ላይ ደውዬ እያልኳት ነበር። ስለዚህ ማቲ ታውቂያቸዋለሽ ማለት ልጅቷ ልንገርሽ አልካደችም። መውሰዷን አምናለች።
መውሰዱን እኔ ምስክር ነኝ። ሌሎች ምስክሮች ማቅረብ ይችላሉ። ማስረጃም አለ ብዬሻለሁ። የምትክድ ስላልሆነ ነው ማስረጃውን ማቅረብ ያላስፈለገው። ልጅቷ ስላልካደች ነው። ሰው ካመነ ምስክር አያስፈልገውም። ቅንብር ነው ላልሽው ነው ይሄን የተናገርኩት። እኔ ቅንብር ነው አላልኩም። እኔ ተነጋግረው ያመጡት ነገር ነው እንጂ ልጅቷ ካደች። ያ ቅንብር ማለት እኮ ነው። እናት ተነጋግረው ያመጡት ማለት ቅንብር ማለት ደስ የሚል አመጣሽ ነው። አሁን ይሄ እንዴት ነው በአማላጅ ምናምን እነዚህ ልጆች እንትን እላለሁ፣ መረጃ አለኝ ስለነሱ ብዙ ነገር አውቃለሁ። ብሯን እንድትመልስ አማላጅ ተልኮ ነበረ ከአንዴም ሁለቴ። ተረዳሽ? እና አይደለም እኔ አሁን ያልገባኝ ነገር ማለት ይኸውልሽ ስለ መረጃው አውቃለሁና አውቃለሁ ታጭብሽም ወይ ልጆቹን በአካል አላቃቸውም ነው ያልኩሽና አይጋጭብኝም። ማርቲ አንዴ አውርታ ትጨርስና ከዛ ታወሪያለሽ። አዳምጣሽ ስለነበር አሁን ደግሞ የምጠይቅሽን ጥያቄ አዳምጫት መጀመሪያ። ይኸውልሽ ማርቲ የምንት ስሚ፣ ይኸውልሽ ስለሆነ ነገር አውቃለሁ፣ ስለዚህ ነገር መረጃ አለኝ፣ ስለሆነ ነገር በእርግጠኝነት ማውራት እችላለሁ ምናምን ብለሽ የሆነ ነገር ከማስረጃ ጋር ማቅረብ እችላለሁ ስትይ ስለዛ ነገር ነገሮችን በደንብ ማወቅ አለብሽ። አንቺ ያወራሽኝ ያለሽው ልጆቹ ለአማላጅነት መተው እንደዚህ አድርገው የቴክስት ማስረጃዎችን ብዙ ነገሮችን ማቅረብ እችላለሁ፣ ስለመረጃው በደንብ ዕውቀት አለኝ፣ ልጆቹን ግን አላቃቸውም ማለት አይጋጭብሽም ወይ ነው የኔ ጥያቄ። ላይክ ስለሆነ ነገር የምታውቂው ሰውን ሳታውቂው አንቺ አላቅሽም። ሰው ስለአንቺ ህይወት ውስጥ ስለሚፈጠሩ ነገሮች የማውቀው ነገር የለኝም። ተረዳሽኛ? ስለሆነ ነገር ሳላቅ ስለዛ ሰው ማንነት ሳላቅ ስላለው ህይወት ውስጥ አፕን ስለሚያደርጉ ነገሮች ማወቅ ማለት ግራ የሚያጋባ ነገር። ሲቀጥል ከገባሽ ጀምሮ የምታወራቸው ነገሮች እየተቀላቀሉብኝ ነው። እኔ እያወራሁ ያለሁት ስለ ቀመርና ስለ ዘበበች ነው እንጂ እዛ ጋር ልጇ እንደዛ ስላደረገችው ምናምን ሴትዮ አይደለም። ስለሷ ሴትዮ ነው የሚመለከተኝ ማለት ከአቅምም ከሁላችንም አቅምም በላይ የሆነ ነገር ስለሆነ ማለት ነው። ከዚህ እዛ ጋር ልጅቷን በገንዘብ ታገዝ ምናምን ብዙ ነገሮች ሊደረጉ ይችላሉ እንጂ የህፃኗ ልጅ ማይንድ ሴት መቀየር የልጅቷን እንትን ማድረግ ምናምን አልችልም። እኔ ባለሁበት ሁኔታ የገባኝን ላስረዳሽ የምችለው ስለ ደበበችና ስለ ቀመር ነው። መጣሽ ወሬ ቀላቅለሽብኝ ነው ወጣሽው። ስለዚህ ላይክ በስርዓት ረጋ በይና እየሰማንሽ ነው። አስማሚውን ቃል ልንገርሽ ረዱ አስማሚውን ቃል ልንገርሽ ስትናገሪ በሪስፔክት አውሪሺ። ወሬ ቀላቅለሽብኝ አይባልም። ከይቅርታ ጋር you have to respect እሺ። አትሊስት አንድ አመት ቢሆን በልጥሻለሁ። ቴንክ ዩ ዲስሪስፔክት አስቤ ሳይሆን ነገር ለኔ ነው እኮ ተቀላቀለብኝ ነገሮች ተቀላቀለብኝ ያልኩሽ ለኔ ነው እንጂ ላንቺ ሶሪ የሚያስቀይምሽ ነገር ከሆነ በጣም ይቅርታ። አረ ማርቲዬ በአንድ አመት እናታችን እኮ ነሽ እንዴ እንደዚህ ማናስቀይመው ማርቲዬ ይቅርታ። ኦኬ ረዱዬ ያንቺ ሐሳብ እንደ ሐሳብሽ ውድቅ ነው። ምክንያቱም ያልተበደረችውን ወይም ደግሞ ያልሰጠችውን ገንዘብ ተመልሼ የገባሁት እኔ በወረደ መልኩ ሰዎችን ተናግሬ ማላውቅም። የምታውቁት ታውቁኛላችሁ። ተቀባጠርሽ ምናምን አይባልም። አልመርጠሽ አውርሽ እናቴ። ተባረኪ። አለመግባባት ነው ማርቲ፣ ይቅርታ አለመግባባት ነው። ወሬ ተቀላቀለብኝ። ይቅርታ ማርቲን አታስቀይሟት በእግዚአብሔር። አይ አለመግባባት ለዛ ነው ዲስኮኔክት አድርገሽ ወጣሽው ራስሽ ነሽ ማርቲ። ማንንም አልነካሽም። ታውቂያለሽ እኛ ቤት ማንንም አይነካሽም። ረዱ ለመጀመሪያ ጊዜ ነው ዛሬ እኛ ቤት የመጣሽው እና ማርቲ ያው ቤቷ ነው። ቢሆንም ግን ዲስሪስፔክት አትደራረጉ። እኔ ቤት እንደዛም የለም። ያው ትንሽ ስሜታዊ ስለምትሆን ነው ማርቲ። ይቅርታ ሶሪ ብለናል። ግን ረዱዬም ሐሳብሽ እንደ ሐሳብ ያንቺ ውድቅ ስለሆነ ነው ሚዛን ላይ ስለማይቀመጥ ነው። ምክንያቱም ልጅቷ በራሷ ቀመር ያመነችውን ጉዳይ እኛ በግድ አላበደረችሽም ለድራማ ነው እዚህ የመጣችሁት የሚባል ነገር ልንናል አንልችልም። የማርታ ማካሄድ ደግሞ ከገባሽ ለማለት የፈለገችው ማስረጃዎች አሉ ስለ ትክክለኛነቱ። ያንን ደግሞ ማሳየት ካለብኝ መውጣት ያለበት ነገር ከሆነ አሳያለሁ። አይውጣና በሀቡ ጋር በሚሄደው ሂደት ደግሞ እንየው ያስኬዳል ለማለት ፈልጋ ነው። ግልጽ ነገር ነው። ያው አደረግነው ሐሳቡን ይቀላቀላል። እኛ ግልጽ አድርገን ነው እንትን ማለት መውሰድ ያለብን። ሀብለንዬ እንዴት አደርክ?
አሁን አረ የኪዱ ሐሳብ ለራስ በሚሆን አይደለም። ለምን ልጅቷ እቺ ቀበረ የምትባለው ድርጅት ያላት ነች። ስንት ነገር የምትታወቅ ልጅ ነች። በዚህ ልክ ወርዳ ለገንዘብ ብላ እንደዚህ የምታደርግ ልጅ አይደለችም። ይሄ ሐሳብ ጭራሽ እንትን አይደለም። ልክ አይደለም እንዴ ሀብለንዬ ምን ማለት ነው? ቀመር ማናት? ምንድናት? እሷም አንድ ሰው ናት እንዴ እኮ ድርጅት ስም ይባል ነገር አለ። አንቺ ታረጊዋለሽ ሀብለንዬ። ሰው መኪና በያዘ አይደለም ባለ ሀብት በሆነ ይቸግረዋል እንዴ አይደለም። ማሰረቹ ነው ድራማ ሰርቶ ይቸግረዋል። ድራማ ሰርቶ ስለመጣው ስላለችው ጉዳይ ነው። እሺ እንጂ እንዴ ማን ይቸግረዋል? ማን ይበደራል? ግን ድራማ ለድራማው ነው ያልኩት። ሀብታም ብር ይጠላል ወይ? እሺ አይሰማም ድምፅሽ። ሀብታም ብር ይጠላል ወይ? ድምጼ ስለተዘጋጋ ነው። ጉንፋን ይዞ እኮ በዚህ ልክ ወርደው እንደሰማቸው የሚያጠፋ ነገር ግን አይሰሩም። ማንም ቢሆን አንቺ አታረጊውም። አሁን አንቺ ተበዳሪ ሆነሽ ማለት ስምሽ እንደዚህ እንዲጠፋ ትፈልጊያለሽ? አይ እንትና ማለት አንችልም እንጂ ቲክቶክ ላይ የምናውቃቸው ባንች ኦፍ ፐርሰንስ እንደዚህ አይነት የማይሰራ ሚስቴኮች ለዞን በጣም ለተራ ብር ብለው እንደሆኑ ሰዎች አሉ። ሶሻል ሚዲያ ብር እኮ እየተሰባሰበ ነው። እንደውም አንዳንዱ ድርጅት ከፍ የሚለው በማዳም ቅመም ከፍ የሚል አለ፣ በእንትኖች በዲያስፖራዎች ከፍ የሚል ድርጅት አለ። ያለ ሰው ምንም ሳይደጋገፍ ያለ እንትን የለም ድርጅት የለም በእውነቱ። አሁን ሀብለን ለማለት የፈለገው ደግሞ ግልጽ ሳደርግላችሁ ይሄ የመወሻሸት አይነት ስራ አይሰሩም ነው አይደል እያልክ ያለከው። ምክንያቱም ቀመርም ስሟን ትፈልጋለች። በድራማ ነው ተናግሮ መጣው አይደል ያለችው። ተናግሮ መጣው ነው አበዳሪ ሆኖ መጥተው ነው አለችው። እንደዛ ደግሞ አይደለም በጭራሽ ፌክ ነው ድራማ ነው እያለች ያለችው። ይሄ ደግሞ ለስምሽም ለክብርሽም ጥሩ አይደለም እያልኩ ነው እንጂ መንግስትም ይበደራል እኮ በመበደር ደረጃ መንግስትም ይበደራል። እና ረዱ አሁን ወደኛ ሐሳብ መጣሽ ወይስ አልመጣሽ? የነዛ ግን በእርግጠኝነት ህፃኗና እናትየው ተመካክረው ነው የሚሆነው። የልጆቹ እናትየውና ህፃኗ ተመካክረው ነው የሚሆኑት። የእሱንማ ዘግተ ነው በጣም የእሱንማ ዘጋ ነው እኮ ተመካክረው ቁጥሩ ላይ ተለጥፏል እኮ ተለጥፏል ጭራሽ እና ቁጥር አለው እኮ እነሱ ተመካክረው ነው። እነሱ በጣም ተመካክረው ነው። ጀበበች እኮ ማለት ነው መታ ነበረ እዚህ አንቺ ጋር ኔትወርክ የሆነ ባትሪ ነገር ይዟት ወጣ እንጂ በጣም ማውራት ፈልጋ ነበረ። ኧረ በጣም ታሳዝነች ነች። እንደው ራያ ከሆነ ወይ ማርያምን እኔ አብሬያት ነው ያለቀስኩት። እውነት ማታ አብጋ ሰናያት መጀመሪያ ላይ እያሳቀችን ነበር። ለምን አትልም? ይሄ ድርጅታቸው ያስቅ ነበር። ስሙ የሴታ ሴት ማህበር ነው የሆነ ምናምን ስትል ሀቡ ራሱ በቃ አልቻለችም፣ ህዝቡም አልቻለም። ታውቃለህ በጣም ያስቅ ነበር መጀመሪያ ስታወራ። ግን ወደ በኋላ በዛ ብርሽ በሙላል ማና ደስ አይልም። አበድረሽ እንደዚህ አይነት ልመና ደስ አይልም። ለምሳሌ የጀበበች መመለስ አለበት። ቀመር እኮ ፌመስ ናት። ምን አልከሰከሳት እሷ እኮ ነው እኮ የምልሽ። ስሟን ከፈለገች እንደዚህ አይነት ስምሽን ያጠፋብሻል። አሁን እሷ ስሟ ጠፋ። አታም ቢሆን በቃል አልተገኘችም። ዛሬ ነገ እያለች ከዚቻ ከአንድ አፍታም አይጠበቅም። ለምን90 ሺህ ብር ጥሩ አይደለም። ስለዚህ ስሟን ነው እሷ የሚያጣችው። እኔ የምለው ግን ብር አበዳሪዋ ማለት ነው ስታበድራት መቼም በጥራ አታበድራትማ። በጥራ አይደለም ያበድራታት በባንክ ነው ያስተላለፈችላት። እኮ ስክሪንሻት ይኖራታል፣ ደረሰኝ ምናምን አላታ ይኖራታል። ማስረጃም አለ መረጃ እኮ አቅርባለች። ቢያንስ ይሄን ኤቪደንስ ካላቀረበች እውነት አምናለች እንጂ ልጅቷ ማምናለች። ኖ ማመን አይደለም። ይኸውልህ አሁን ማመን የሚለው በቃል ሰው ስላለ በቃሉ ልታምኑ አትችልም። ግን ኤቪደንስ ማስረጃ የባንክ ስቴትመንት አለ ወይ ነው? የለም ገና ሊፈራረሙ የለም ገና ሊፈራረሙ። ለምንድን ነው የሰጠቻት ብሩን? ታዲያ በምን ሰጠቻት? በኖርማል ማለት በቃ ይሄ ፍርርም የለውም ፊርማ ምናምን የለውም። በጥሬው ባንክ ቤት አስገባችላት ወይስ በጥሬው እጅ ለእጅ አውጥታ ብቻ መስጠት ነው? ምክንያቱም ያ ቢሆንማ ማስረጃውን ይዛው ትመጣ ነበር። ማታ የላትም፣ የባንክ ቤት ማስረጃ የለም። ስለዚህ